ሰላም የማንቼ ቤተሰቦች በዚህ ቪዲዮ እንግዲህ ትናንትና በነበረው በማንቸስተር ዩናይትድ ጨዋታ ላይ የተከሰቱ ነገሮችን አንዳንዶቹን የምናይ ይሆናል ማለት ነው። ትናንትና እንግዲህ ማንቼ ክሪስታል ፓላስን 2-1 በሜዳው ሄዶ አሸንፎ መጥቷል ማለት ነው። በዚህም እንግዲህ ትልቅ ደስታና ኩራት ይሰማናል ማለት ነው ማንቸስተር ዩናይትድ ደጋፊዎች። ትናንትና የነበረው ጨዋታ እንግዲህ የሁለት እንትኖች ገጾች ጀርባና ፊት እንደማለት ይቻላል። ፈርስት ሃፍ ላይ በጣም ደካማ የነበረው ማንቸስተር ዩናይትድ ነው የተመለከትነው። ሰከንድ ሃፍ ደግሞ በጣም ተሻሽሎ የመጣውን ማንቸስተር ዩናይትድ ማየት ችለናል። ይሄ ነገር ለምንድን ነው እንደዚህ የተከሰተው ብለን ልንጠይቅ ይገባል። ምክንያቱም ክሪስታል ፓላሶች ሐሙስ ተጫውቶ ነው ወደዚህ ጨዋታ የመጡት፣ ተዳክሞ ነው የመጡት። ሰከንድ ሃፍ ላይም ያን ነገር ተመልክተናል። ማንቸስተር ዩናይትድ ግን ክሊክ እያደረገ አይደለም። አንዳንዴ ፈርስት ሃፍ ላይ አሪፍ ይሆናሉ፣ ሰከንድ ሃፍ ላይ ደክማሉ። አንዳንዴ ትናንትና እንደተመለከትነው ደግሞ ፈርስት ሃፍ ላይ ደካማ አቋም አሳይተው ሰከንድ ሃፍ ላይ ደግሞ የተሻለ ቡድን ይሆናሉ። ይሄ ነገር መሻሻል አለበት ብዬ አምናለሁ። እንግዲህ ማንቸስተር ዩናይትድ በኢንቴንሲቲ መጫወት አለበት። ጨዋታዎቹን በሚያደርግ ሰዓት ላይ ኢንቴንሲቲ ይፈልጋል። ለዚህ ኢንቴንሲቲ ደግሞ በጣም ትልቁ ሚና መውሰድ ያሉበት መሃል ሜዳ ላይ የሚሰለፉት ሁለቱ ተጫዋቾች ናቸው። እንግዲህ በዚህ አጋጣሚ እየተሰለፉ ያሉት ብሩኖ እና ካሲሜሮ ናቸው። እነዚህ ሁለት ተጫዋቾች በተሻለ ተጫዋች መተካት አለባቸው። ለዛም ነው እንግዲህ በዝውውር ገበያው ላይ ሩበን አሞሪም አዳዲስ የመሃል ሜዳ ተጫዋቾችን እንደ አንደርሰን ያሉ እንደ ባሌባ ያሉ ተጫዋቾችን እንደ ዋርተን ያሉ ተጫዋቾችን እየተመለከቱ ያሉበት ምን ይፈልጋል? እዛ ቦታ ላይ በጣም ኢንተንሲቲ ያለባቸው በጣም ፈጣን የሆኑ ኳስ ላይ በጣም ጥሩ የሆኑ ሜዳውን ማካለል የሚችሉ ተጫዋቾች ይፈልጋል ቡድኑ ማለት ነው። እንግዲህ ትናንትናው ጨዋታ ላይ ስንመለስ ማንቸስተር ዩናይትድ የመጀመሪያ ጎል በፔናልቲ ነው የተገኘበት። ፔናልቲው ተገቢ ነው ከሚለው ሲጀምር ፔናልቲው ሶፍት ነው ብዬ አስባለሁ። እንግዲህ ማቴታ ዳይቭ አድርጓል ብዬም ባለሙሉ ተስፈኛ ነኝ። ምክንያቱም ንክኪው በጣም ስስ ነው፣ ግን ምንድነው ኳሱን ይዞ ወደፊት እየገፋና ቦክስ ውስጥ ስለነበረ እድል የጎል የማግባት እድል አሳጥቶታል በሚል ነው የተሰጠው። እንግዲህ ሌኒ ዮሮ በጣም አሳዛኝ ተጫዋች ሆናል። በቀደም ከኤቨርተን ጋር በነበረው ጨዋታ በጣም ደካማ የሆነ አቋም ነው ያሳየው። ትናንትናም ተቀይሮ ከወጣ በኋላ ሲያሳይ የነበረውን የሪአክሽን አይታችሁ ከሆነ በጣም የሚያሳዝን ደረጃ ላይ ነው ያለው። እንግዲህ አሞሪም አምኖ ከዚህ በኋላ ሌኒ ዮሮን ያሰልፈዋል አያሰልፈውም የሚለው ነገር እንግዲህ አብረን የምናየው ይሆናል። እንግዲህ ፔናልቲው ከተመታ በኋላ እንዲደገም ተደርጓል። እንግዲህ እንደምታስታውስ በቻምፒየንስ ሊግ ላይ አትሌቲኮ ማድሪድ ባደረገው ጨዋታ ላይ ጁሊያን አልቫሬዝ ያገባው ጎል ሁለት እግር ነክቷል ተብሎ ተሽሮ ነበር። ከዛ በኋላ እንግዲህ ዩኤፋ ይሄን ህግ አሻሽሎታል ማለት ነው። ይሄ ህግ በመሻሻሉ ምክንያት ፔናልቲው የማቴታን እግር ሲመታ ቢነካውም እንዲደገም ተደርጓል። እንግዲህ በአዲሱ ህግ መሰረት ፔናልቲ በሚመታበት ወቅት ላይ ኳሱ እግርን ነክቶ ከገባ ጎሉ ሰክሰስፉል ከሆነ እንዲደገም ይሆናል ማለት ነው። ፔናልቲው ግን እግርን ተች አድርጎ ከወጣና ሰክሰስፉል ካልሆነ ደግሞ የማይደገም ይሆናል የሚል ህግ ነው ያለው። በጣም የሚያስጠላ ህግና አስቀያሚ ህግ ነው ብዬ እኔ በኔ በኩል ወስዳለሁ። ምክንያቱም ፔናልቲ አንዴ ነው መመታት ያለበት፣ ሁለት እግር ደግሞ ከነካ መሻር ነው ያለበት። ይሄ በትክክለኛ ነገር አይደለም። እንግዲህ ይሄ ነገር ማንቸስተር ዩናይትድ ላይ አጋጥሟል። እንግዲህ ካለፈው ሳምንት ከኤቨርተን ጋር ከነበረው ጨዋታና በዚህኛው ጨዋታ ላይ ልዩነቶችን ስናይ አሞሪም እንግዲህ ብዙ ቅያሌ አላደረገም። ከባለፈው ጨዋታ ዶርጉን ቀይሮታል። ማዝራዊም በዚህ ጨዋታ ላይ ቋሚ ሆኖ አልገባም። ግን በጣም የሚያሳዝነው ነገር በዛ ጨዋታ ላይ በጣም ደካማ የነበሩ ተጫዋቾች እንደ አዲስ እድል ተሰጥቷቸዋል። ከነዛ ተጫዋቾቹ አንዱ ዘርክዚ ነው። እኔ ብዙ ጊዜ እናገራለሁ፣ ኮቢ ሜኑ ማለት የማንቸስተር ዩናይትድ ምርጡ ኮከብ ተጫዋች ነው። በጣም ምርጥ እንደውም ከብሩኖ ማይተናነስ ተጫዋች መሆን አቅም ያለው ተጫዋች ነው። ግን ኮቢ ሜኑን እድል እየተሰጡ አይደለም። ለዚህ ማሳያ ደግሞ ጆሹዋ ዘርክዚ ነው። ጆሹዋ ዘርክዚ እንግዲህ በትናንትናው ዕለት ሰከንድ ሃፍ ላይ ያሳየውን አቋም አይታችኋል። ፈርስት ሃፍ ላይ ብዙም ደካማ ቢሆንም ምክንያቱም ፈርስት ሃፍ ላይ ከሉክ ሾው በስተቀር ሁሉም ተጫዋቾች ደካማ ነበሩ ማለት ይቻላል። ሉክ ሾው ብቻ ነው በጣም ኮከብ ፈርስት ሃፍ ላይ የነበረው። ማን ኦፍ ዘ ማችም ከሚገባቸው ተጫዋቾች ውስጥ አንዱ ሉክ ሾው ነው።
ጆሹዋ ዘርክዚ ጋር ስንመለስ እንግዲህ ያገባውን ምርጥ ጎል አይታችኋል። ይሄ ደግሞ የምን ውጤት ነው? የእድል ውጤት ነው። ማንቸስተር ዩናይትድ እንግዲህ ዘንድሮ በሳምንት አንድ ጨዋታ ብቻ ነው በፕሪሚየር ሊጉ እያደረገ ያለው። ከአውሮፓ ውድድሮች የለበትም። በኤፍኤ ካፕ በካራባኦ ካፕ ተሰናብቷል። ኤፍኤ ካፕ ላይ ብቻ ነው ያለው ማለት ነው። ኤፍኤ ካፑ ደግሞ ገና ይቆያል ለመጀመር። ለዚህ በሳምንት አንድ ጨዋታ በሚያደርግበት ጊዜ ላይ አሞሪም ሙጥኝ ብሎ ለብዙ ተጫዋቾች እድል እየሰጠ አይደለም። የዘርክሲ እድል መሰጠት ምን አይነት ፍሬ እንዳፈራልን ተመልክተናል። እንግዲህ ከጨዋታው በኋላ በነበረው የስካይ ስፖርት ትንተና ላይ ኢያን ራይት የቀድሞ የአርሰናል ተጫዋች ምን ብሏል? ዘርክሲ ሲያደርግ በነበረው ነገር በጣም ተደንቄያለሁ፣ በጣም ተደምሜያለሁ፣ የሚገርምና ምርጥ ተጫዋች ነው ሲል አድንቆታል። ምክንያቱም ደግሞ ኢያን ራይት ያቀረበበት ምክንያት ደግሞ ምንድነው? ዘርክሲ አይታችሁት ከሆነ ወደ ኋላ በጣም እየመጣ ለማውንትና ለኢምቤሞ ኳሶችን ኮኔክት እያደረገ በጣም ጨዋታውን ሲያቀልላቸውና በጣም ጨዋታውን ሲያቀላጥፍ ነበረ ብሎ ትልቅ አድናቆት ሰጥቶታል ማለት ነው። እንግዲህ አሁን አፍሪካ ዋንጫ በቅርቡ የሚጀምር ይሆናል። አፍሪካ ዋንጫ በቅርቡ ሲጀምር እንደ አማድ የመሰሉ ኢምቤሞ እንደ ማዝራዊ አይነት ተጫዋቾች ወሳኝ ተጫዋቾች ከቡድኑ የሚለዩ ይሆናል። እንግዲህ የማንቸስተር ዩናይትድ ትልቁ ፈተና የሚጀምረው ያኔ ነው ብዬ አምናለሁ። እንግዲህ ስፔሻሊ አማድና ኢምቤሞን በምን መተካት እንደሚቻል በጣም ከባድ ነው። እንደ ሼሌሲ አይነት በጣም ኮከብ ተጫዋቾች በአካዳሚ ውስጥ ቢገኙ ግን ይተካሉ ወይ፣ ልምዱና ብቃቱ አላቸው የሚለውን እንግዲህ በጃንዋሪ አፍሪካ ዋንጫ በሚጀመርበት ሳለ የምናይ ይሆናል ማለት ነው። እንግዲህ የማንቸስተር ዩናይትድ ታላቁ ክለባችን ትልቁ ችግር በዚህ ሰዓት ምንድነው? ሚድፊልዱ ነው። ሚድፊልዱን እንግዲህ አሞሪም ትናንትና በጣም የሚያስቅ አስተያየት ሰጥቷል። ሚድፊልዱን አደነቀ አሞሪም። በጣም የሚገርም ነው። ምኑ ነው የሚደነቀው? የማንቸስተር ዩናይትድ ሚድፊልድ ብሩኖ እንግዲህ እንደምታውቁት ዲሲፕሊን ያልሆነ ተጫዋች ነው። በጣም ጎበዝና ድንቅ በቡድናችን ውስጥ ከሚገኙ ምርጥ ተጫዋቾች ነው። ብሩኖ ግን ምርጥ ተጫዋች የሚሆነው ተስቦ 8 እና 6 ቁጥር ላይ ሲጫወት ሳይሆን 10 እና ወደፊት ተጠግቶ ወደ ሐሰተኛ 9 ቁጥር 10 ላይ ሲጫወት ነው ብሩኖ ምርጡን ሆኖ የምናየው። ግን አሞሪም ሚድፊልዱን አድንቋል በትናንትናው ጨዋታ። ምኑን እንዳደነቀ እኔም አልገባኝም። ግን የማንቸስተር ዩናይትድ በጣም ደካማው የሜዳ ክፍል ሚድፊልዱ ነው። እንግዲህ አሞሪም በጣም ትልቁ ችግር ምንድነው? ፕላኑ በጣም ጠበብ ያለ ነው። አንድ ፕላን ነው ይዞ የሚገባው። ቀያሪዎችንም ሲያደርግና ጨዋታዎችን ኢምፓክት ለማድረግ ሲሞክርም ብዙ አይነት ሰክሰስ ያስገኛል ነበረም ከዚህ በፊት። እንግዲህ አሞሪም ብዙ አይነት ፕላኖች ያስፈልጉታል። ፕላን ኤ ያስፈልጓል፣ ዋናው ፕላን የሚጠቀመው ፕላን ቢ ያስፈልጓል፣ ፕላን ሲ ከቻለ ፕላን ዲ እያለ ኤክስ ዋይ ዘድ እያለ ብዙ ፕላኖች ሊኖሩት ይገባል ማለት ነው አሞሪም። እንደዛ ካልሆነ በስተቀር ይሄን ቡድን ወደ ተሻለ ደረጃ ይመራዋል የሚል ስጋት አለኝ። እኔ አሞሪም አውት አይደለም ግን ስጋት አለኝ ለማለት ነው። አሞሪም እንግዲህ የጌም ማናጅመንቱ እስካሁን ድረስ ስንመለከት በጣም ደካማ የሆነ የጌም ማናጅመንት ነው እስካሁን የነበረው። ትናንትና በነበረው ጨዋታ ግን የጌም ማናጅመንቱን በጣም አሻሽሎ በፊት ከሚያደርገው ውጪ ውጤቱ ሰከንድ ሃፍ ላይ እንዲቀየር ትልቅ ስራ ሰርቷል ብዬ በትናንትናው ጨዋታ አስባለሁ። እንግዲህ በብሩኖን ደካማነት በደንብ አድርገን ማየት አለብን። ብሩኖ በሙሉ ጨዋታው ደካማው ተጫዋች ነበር። ብሩኖን ጀጅ ስናደርገው በሚድፊልድ በተሰለፈበት ቦታ ስለሆነ በተሰለፈበት ቦታ ላይ ጀጅ ስናደርገው ደካማ ነው። ብሩኖን ግን ወደ ፊት ለፊት ቅድም እንዳልኳቸው ስናስጠጋው ምን አይነት አስማት የሆኑ ማጂኮችን መፍጠር እንደሚችል ተመልክተናል። እንግዲህ ሁለቱም የገቡት ጎሎች ከቆመ ኳስ ቢሆንም የብሩኖ አሻራ ያረፈባቸው ናቸው ማለት ነው። ምን አይነት ስማርት ተጫዋች መሆኑን በዚህ ላይ መውሰድ እንችላለን ማለት ነው። ትልቁ ነገር እንግዲህ በማንቸስተር ዩናይትድ ትልቁ ነገር ትናንትና ምንድነው? ጨዋታውን ማሸነፋችን ነው። ይሄን ጨዋታ ማሸነፋችን ትልቅ ነገር ነው። እንግዲህ አይታችኋል ከጨዋታው ከመጀመሩ በፊት 11ኛ ደረጃ ላይ ተቀምጠን የነበረ ሲሆን ጨዋታው ሲጠናቀቅ ወደ 6ኛ አሁን ደግሞ 7ኛ ላይ መተናል ማለት ነው። እንግዲህ ማንቸስተር ዩናይትድ በጣም አሪፍ ፖዚሽን ላይ ነው ያለው፣ 7ኛ ላይ ነው ያለው። ቀጣይም እንግዲህ በፕሪሚየር ሊግ ዌስትሃምን የሚያስተናግድ ይሆናል። ዌስትሃም ዘንድሮ ጥሩ አቋም ከሌላቸው ቡድኖች አንዱ ነው። ግን እንደ ዌስትሃም አይነት ቡድኖች መች ክሊክ እንደሚያደርጉና መች ሰርፕራይዝ ሊያደርጉ እንደሚችሉ አይታወቅም። ማንቸስተር ደግሞ ሎ ብሎክ አድርጎ ወደ ኋላ አፈግፍጎ የሚጫወቱ ቡድኖች እንዴት እንደሚከብዱት
እየተመለከትን ያለበት ሰዓት ነው። እንግዲህ የሰንጠረዣ ቴብሉን ስንመለከት የደረጃ ሰንጠረዡን ስንመለከት ማንቸስተር ዩናይትድ እንግዲህ በሰባተኛ ደረጃ ላይ 13 ጨዋታ ተጫውቶ በ21 ነጥብ ተቀምጧል። እንግዲህ ይሄ በጣም ወሳኝ ነገር ነው። እኔ ከዚህ በፊትም ሲዝኑ ሲጀመር ምን እያልኩ ነበር? ማንቸስተር ዩናይትድ እስከ ጃንዋሪ ድረስ ከቶፕ 4 ያለውን ርቀት በጣም በቅርብ አድርጎ ይሄ በቅርብ አድርጎ ስላችሁ በፖዚሽን በ7 በ8 በ6 በ5 ባሉ በፖዚሽኖች ላይ በቅርብ አድርጎ መጓዝ የሚችል ከሆነና ጃንዋሪ ላይ ተጫዋቾችን ስፔሻሊ ሚድፊልድ እና ዊንግ ባኮችን መጨመር የሚችል ከሆነ በዚህ ዓመት ማንቸስተር ቶፕ 4 ውስጥ ገብቶ ቻምፒየንስ ሊግ የመጨረስ እድሉ ሰፊ ነው ብዬ አስባለሁ። እንግዲህ በአሁኑ ሰዓት ማንቸስተር ዩናይትድ ሁለተኛ ደረጃ ላይ ከሚገኘው ከሲቲ በ4 ነጥብ ሲቲ በ25 ነጥብ ነው የሚገኘው። ማንቸስተር ዩናይትድ በ21 ነጥብ ነው የሚገኘው። ከሲቲ በ4 ነጥብ ርቆ ነው ያለው። ሶስተኛ ከሚገኘው ከቼልሲ በ3 ነጥብ እና አራተኛ ደረጃ ላይ ከሚገኘው ከአስቶን ቪላ በ3 ነጥብ ርቆ የሚገኝበት ሞመንት ላይ ነው። ይሄ እንግዲህ ትልቅ ነገር ነው። አሁን ማንቸስተር ዩናይትድ እየተጠናከረ እየመጣ ነው ያለው። ቲም እየመሰለ እየመጣ ነው ያለው። ቡድን ውስጥ ያለው አንድነትና መከባበር ፍቅሩ በጣም ደስ የሚለው። ሰልፊሽ ተጫዋቾች ድሮ እንደምናያቸው የሉም። በጣም ወደ ጥሩ ቦታ እየገሰገሰን እንገኛለን። ሬድ ዴቪልስ ግሎሪ ብያለው። እንግዲህ ዩናይትድ